አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ እንደምን አላችሁ? ከኔ ጋር አልሐምዱሊላህ። ሰላማችሁ ይብዛ በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ሱብሃንአላህ እንጃ እንደምን አላውቅም። እና ሊላሂ ወኢና ኢለይሂ ራጂዑን ነው የሚባለው። ወላሂ ሐስቢና አላህ ወኒዕመል ወኪል። ጥጋበኞች በሰው ሀገር መጥተው በሀገራቸው ላይ በባህርም በህጋዊም በህገ ወጥም ይመጣሉ። እዛ ሀገር ሲመጡ ሀሳባቸውና እንትናቸው ሌላ ነው። በቃ አላማቸው ምን ፈልጎ ነው በሀገሩ ላይ መጥቶ የሳዑዲን ዜጋ የሚገድለው? ሳዑዲ አረቢያ አልሐምዱሊላህ የሸሪዓ ሀገር ነች። ወላሂ የሸሪዓ ሀገር ነች። ሁለተኛ ሀገሬ ነች። አላህ ያህሚሃ ወላሂ መምለከተል አረቢያ ሳዑዲ ማሻአላህ ባረከላ ጠይብ። በስ ግን አንድ ነገር የምጠይቃችሁ ማለት ነው ወገኖቼ፣ በእናንተ ሰበብ ስንቱ ነው የሚታመሰው? ለራስ ስራ ጠፍቶ ስንቶቹ እያለቀሱ ባሉበት ሰዓት አሁን ስንት እንትን ነው መከራ የሚመጣባቸው። በየቦታው ነው ያላቸውም የሌላቸውም። በቃ ስቃይ። ለምን አይፈረድባቸውም? አይፈረድባቸውም። በዛ ቢዘጉባችሁ በዛ ትመጣላችሁ፣ በዛ ስትሲዘጉብን በዛ ያሬድ በህጋዊ መጥተው አገራቸውን ቢረዘቁ። ርዝቅ ሐላል አላህ ይወደዋል። ርዝቃችሁን ሐላል አንገታችሁን ደፍታችሁ ስሩ። ለምንድን ነው ግድያው ምናምኑ? ተገደላችሁ በኋላ ደግሞ ለምን ትደበቃላችሁ? የዛ ጊዜ በቃ እጃችሁን ዘግታችሁ ስትገሉ ለምን ሮጣችሁ? አሁን ይሄ ልጅ ጉድጓድ ውስጥ መኪና ውስጥ ገብቶ ተደብቋል። መዛውን ያወጡት። ሳዑዲ አረቢያ አልሐምዱሊላህ የሸሪዓ ሀገር ነች። የገደለ ይገደላል፣ የሰረቀ እጅ ይቆረጣል። አለቀ። እንደኛ ሀገር ታስሮ በስር ምናምን የሚፈረድለት አይደለም። ይብላኝ ለእናትህ። እናትህ እኔ የሚያሳዝኑኝ እናቶች ናቸው። እናቶች የወለደ ያውቀዋል። አንዲት እናት ልጇ አላህ ይጠብቃት ከእንዲህ አይነት ሙሲባ ልጇ ተምሮላት ትልቅ ደረጃ ደርሶ የእሱን ፍሬ እናንትን ማየት ነው የምትፈልገው። ማንኛውም እናት ብኮን የልጇን መጥፎነት አትፈልግም። ግን እናንተ ዝመታችሁ እኔ ምን እንደምን አላውቅም። ላኢላሀ ኢለላህ ሙሐመድ ረሱሉላህ። እዛ ሀገር መታችሁ። በተለይ ደግሞ አገራችን ላይ በብሔር ብሔር እርስ በራሳችን እንደ ሀገራችን መሰላችሁ እንደ መሳሪያ አንስታችሁ ሰውን የምትገሉ እሱ ሀገር ላይ ለምን ተመጣ? የመጣችሁት እኮ በምን ባለፍኩኝ በምን ሂጄ በተቀየርኩኝ ምን ሰርቼ ባለፈልኝ ብላችሁ ነው። በሰው ሀገር በባህር በህጋዊ የምትመጡት ሰርተን ልንቀየር አንገታችንን ደፍተን። ግጭት ሊኖር ይችላል። አዎ ግጭት አለ፣ ማለማስማማት አለ። ግን ታልፈለጉ ወደ ሀገራችሁ መሳፈር፣ ከመሞት መሰንበት፣ ከመሞት መሰንበት። ሰው ገደላችሁና እናንተን የሚተዋችኋለ? ወላሂ የለም። አልሐምዱሊላህ ሳዑዲ የገደለ ይገደላል። ይሄ አለቀ። የሸሪዓ ሀገር ነው። ግን በአንድ ሰው ሰበብ ሁሉም ሰው ነው የሚታመሰው። ሁሉም ሰው እኛ የተባለ ወላሂ ሁላቸውም የሰማ ሁሉ ነው የሚረግመን እንጂ ያው የሰው ልጅ ቢራገምም የሰራው ስራ ብቻ ነው የሚደርስበት። አንድ ሰው ቢረግም ጧትና ማታ አይደርስብኝም። ለምን የሁሉም የሰው ልጅ የእጁን የሚያገኘው በሰራው ነው። እኔ ምንም ነገር ስላደርግ ቆሞ ቢያደር አንድ ሰው ምንም አያደርገኝም። ለምን ሁሉም በስራው ነው። ግን እምነታቸው በቃ ለኛ ያላቸው እንትን ይወርዳል። በየእንትኑ እየገባሁን ወንድሞቻችን ስንት ለፍተው ጭረው ቤተሰብ የሚያስተዳድሩ ልጆቻችን የሚያስተምሩ ሁሉ ነገር እንትን ያላቸው ስንት ልጆች አሉ። አንገታቸውን ደፍተው የሚሰሩ ማለት ነው። ደግሞ እንደናንተ የጠገበ ጫካ ተቀምጦ በሰው እንደ የሀገራችንን ልጆች እያነቃችሁ እያሰራችሁ ስንት እያሰቃያችሁ ገንዘብ ትቀበላላችሁ። መንገድ ላይ ጠብቃችሁ ሰው እንደመሸኘት ሰው እንደማገል አብራችሁ ደግሞ የሰው ሀገር ዜጋ በሀገራቸው ላይ ግን የሚያሳዝን ምንድን ነው መሰላችሁ ወገኖች? ሰላማዊው ሰው ወላሂ ስራ ጠፍቷል። አሁን ቤትም ተቀምጠ ያሉት በሰላም ቤትም ተቀምጠ ያሉት በቃ ነገር መቀስቀስ ማለት ነው። ነገር መቀስቀስ ዝም አይሉም። ወላሂ ዝም አይሉም። ማንም ዜጋው እየተገደለ በሰው ሀገር ዜጋ ደግሞ በምንም በማይጠቅሙ ማለት ነው እንዴ አገር የማያውቃቸው ተደብቀው
ለምን አገር የማያውቃቸው ስላችሁ መታወቂያ የላቸው ኢቃማ መኖሪያ ፍቃድ የሌላቸውን ያጸዳሉ። መኖሪያ ፍቃድ ያለው ምንም ያስር ወንጀል ቢሰራ የትም አያመልጥ የትም። ለምን ተደብቆ ሺህ ዓመት አይኖርም? ሀገሩ ተሞተ ሞተ። እዛ ሀገር መውጣት አለበት። ሀገሩ ሲወጣ ይያዛል፣ መንገድ ላይ ቦሌ ላይ ይያዛል። እና ወገኖቼ ስሜታዊ አትሁኑ፣ ስሜታዊ አትሁኑ። አለመግባባት ሊፈጠር ይችላል ታሰሪዎቻችሁ ጋር ታልጆቻችሁ ጋር ወዘተ። መንገድ ላይ አስፋልት ላይ የምትሾፍሩ ወንድሞቼ በጣም ስሜታዊ ትሆናላችሁ። በመንገድ ላይ በቃ መኪና ተታሽከረክሩ ለምን ቀደምከኝ ወይንም በቃ ላይሄድልህ ይችላል፣ ቶሎ እንትን ሊል ይችላል፣ ቶሎ ላይራመድ ይችላል፣ ላይንቀሳቀስ ይችላል። ትዕግስት አርጉ፣ ትዕግስት አርጉ። ትዕግስትን የሚያህል ነገር የለም። ለምን ሁሉም በሀገራቸው ላይ መብታቸው ነው። እኛ በሰው ሀገር ነው ያለ ነው። ትዕግስት አርጉ። ዋናው ሶብር ነው። ሶብር፣ ትዕግስት ማድረግ። በተረፈ ሰው ልጅ አትግደሉ። የሰው ልጅ በመግደል ምንድን ነው የሚያህሉ? ምንም ነገር እኮ የለም ወላሂ። በተለይ ሳዑዲ የህግ ሀገር ነች። ወላሂ የህግ ሀገር ነች። በሸሪዓ የምትተዳደር ሀገር ነች። ገባችሁ አይደል? እዚህ ሁሉ ያልፍልኛል ብሎ አሁን አምልጦ ደንግጦ ነው በቃ ሰው ሲያጠፋ በቃ እንዳያገኙ ብሎ ነፍሱን በቃ የሆነ ጉድጓድ ውስጥ የገባው ተጉድጓድ ውስጥ አወጡት። እንደ መጀመሪያ ትዘረጋ እጅህን ትዘረጋ ማሰብ እኮ አለብህ። ነገ ምንድን ነው የሚመጣብኝ? አዎ ሰይጣን ብዙ ነገር ያሳስታል፣ ብዙ ነገር። ግን እንደዚህ አይነት ሙሲባ አላህ ይጠብቀን። ስትናደዱ ፊታችሁን መታጠብ፣ ዱዓ ማድረግ፣ ዚክር ማድረግ። ሰውና ሰው ከሆነ መጋጨት አይቀርም። ፊታችሁን በውሃ ታጥባችሁ ቁጭ ብላችሁ አንድ ክላስ ጥቂት ተረጋግታችሁ ዱዓ ማድረግ። በየሃይማኖታችሁ ሙስሊም ትሆናችሁ ስገዱ፣ ክርስቲያን ትሆናችሁ ጸልዩ። ረብስሚላ እኔ እንጃ ምን እንደምላላቅም ብቻ። ግን እናት ታሳዝናለች ወላሂ። እኔ ስለ እናት ታነሳ አንድ አደጋ ሲደርስ መጀመሪያ በሀገራችንም ቢሆን ሞት በገዛ ፍቃዱ ሊወስደን ይችላል። የሰው ልጅ ያ በኒ አደም ዛሬ ታደርክ ነገ ማንጋት ከናትመን ታመሸን ማንጋታችንን አናቅም። ተዋልኔ ደግሞ ሌሊቱን አናቅም። ከድም ሞት እኛ ጋር ቅርብ ነች። ገባችሁ አይደለ? በቁርአኑ በሸሪዓው ተህዲን ብዙ ነገር ዱዓ አድርገናቸው ውስያ አድርገናቸው የምንተኛ። ግን የሰው ልጅ ስንባል በቃ እዚችን ምድር ስንት ዓመት እንኖራታለን ብለን ብዙ ነገር እናስባለን። ብዙ እና አንድ ነገር አደጋ ሲመጣባቸው እነዛ ምንም ያላወቁት ምስኪን እናትና አባት ላይ ነው አደጋ የሚመጣበት። የሚሰቃዩት በረሃብም ቢሆን በችግርም የሚሰቃዩት ያ ምስኪን አባትና ያቺ ምስኪን እናት ናት። ልጆች አደብ ያዙ። ለእናንተ ባታስቡ ለቤተሰቦቻችሁ አስቡ። በኔ ሰበብ ቤተሰቤ፣ በኔ ሰበብ እናቴ፣ በኔ ሰበብ እህቴ፣ በኔ ሰበብ አባቴ አርጅቶ በሚቀበርበት አካባቢ ስደተኛ አይሁን በኔ ሰበብ። እስኪ ራሴ ልቻል ብላችሁ ራሳችሁን እንትን በሉ። ስሜታዊ አትሁኑ፣ ስሜታዊ አትሁኑ። ማን እንዴት ታጋሽ ማለት ነው። ታጋሽነት መሆን ትልቅ ነገር ነው። አላህ ይጠብቀን እንደዚህ አይነት ሙሲባ። አላህ ይጠብቀን እንደዚህ አይነት ሙሲባ። በጣም ያሳዝናል ወላሂ፣ በጣም ያሳዝናል። ወላሂ አንዳንድ ነገር ሚዲያ ላይ ስለሚወጡ ነው እንጂ ውስጥ ለውስጥ ስንት ጉድ አለ። እውነቴን ነው የምላችሁ። ጫካ ተቀምጣችሁ ድንበር ላይ ተቀምጣችሁ ብዙ ነገር የምታረጉ ሀበሾች አላህን ፍሩ፣ አላህን ፍሩ። እንደው ፈጣሪያችሁን ፍሩ። በሰው ሀገር ላይ አታቆሽሹ። የሰው ሀገርን ሀገራችን ቆሽሻለች። እውነት ነው መናገር ሀገራችን የሰው ልጅ በዘረኝነት በቃ እኔ እንጃ ዘረኝነት ነብያችን ጥንብናት ብለዋል። ግን አብዛኛው ሙናፊቅ ስለሆነ ምንም አያውቁ ወላሂ። በቃ ልባቸው ድርቅ ያለ የሰው ልጅ በሰላም እንዲኖር የማይፈልጉ በየመስጂዱ በየምኑ እየገቡ በየቤተ ክርስቲያን የሚጨፈጭፏቸው ይችን ምድር ስንት ዓመት ሊኖሩባቸው ነው? ብቻ የቹን ያገኛል። እዚህ ሀገር በስደት ላይ ስትኖሩ ሰውን አትንኩ፣ ሰውን አትንኩ።
የሀገራችንም ዜጋ ቢሆን የሳውዲም ዜጋ ቢሆን የማንኛውንም ዜጋ ቢሆን አትግደሉ፣ ሰው አትንኩ፣ በቃ አትንኩ። እናንተ አንድ ነገር ታረጋችሁ ቤተሰቦቻችሁ፣ እናንተም እዚህም ያለው ደግሞ ሰላማዊ ሰው ሰላም አይኖርም፣ ወጥቶ መግባት አይቸግረዋል፣ በሰላም መንቀሳቀስ አይቻልም። ሁላችንም በአንድ አይነት ነው የምንታየው። አላህ ያንሳቸው እነዚህን ዜጎች ነው የሚሉን እንጂ ሀገራችን አላህ ያንሳልን ነው የሚሉት እንጂ ይቀመጡ የሚል ሰው የለም። በርግማን እኮ ማለት ነው እውነት መጥፎ የሰራ ሰው አልহামዱሊላህ። በዛው ልክ ደግሞ መልካም ሰዎች አሉ፣ መልካም አማና የሚጠብቁ አላህን የሚፈሩ ማሻአላህ ባረከላ አሉ ማለት ነው። ግን በአንዳንድ መጥፎ ሰዎች ስም ይጠፋል። ግን አልহামዱሊላህ ደስ የሚለው ነገር የእጁን ይሰጠዋል። ይኸው ተይዟል። የዛ ሀገር የፍርድ ሀገር ነው፣ የህግ ሀገር ነው። ማሻአላህ ባረከላ ህግን ሚዛናዊ የሚያደርግ ሀገር ነው ያለ ነውና የገደለ ራሱ ነው የሚገደለው። ገባችሁ አይደል? እና ስሜታዊ አትሆኑ። ስትጣሉ ስትነጋገሩ በሆነ ነገር ልትጣሉ፣ በገንዘብ ልትጣሉ ትችላላችሁ። ገንዘቡ ይቅርባችሁ። አሁን አንተ ጠቀመህ፣ ገንዘብ የሚወሰድብህ ምንም የሚወሰድብህ ጠቀመህ አልጠቀመህም እኮ። የሆነ ወንድማችን ባለፈው ሚዲያ ላይ እየቀጠቀጠው እንደዛ እየቀጠቀጠው በዱላ ስዑዱ ማለት ነው እየመታው፣ ግን ሚዲያ ላይ ወጣ፣ ፍትህ አገኘ። ወንድሞቻችን ተቀባበሉት። ሰውየው ታሰረ፣ ሰዑዲው ዜጋ ታሰረ። የሰራበትንም ገንዘቡንም ታሰጠ። በዛ ሰዓት እሳሱ ብድግ አድርጎ ቅንጭላቱን ቢለው በድንጋይ ወንድ ልጅ ነው። ሴት ልጅ እንደዛ አትመታም እንኳን ወንድ ልጅ። ግን ትዕግስት ያለው ሰው ያስፈልጋል። ትዕግስት፣ ሶብር መፍትሄ አለው እንጂ እናንተ እጃችሁን ዘርግታችሁ የሰው ህይወት አጥፍታችሁ አትኖሩም። ጫካ ብትገቡ፣ ጉድጓድ ውስጥ ብትገቡ አታመልጡ፣ አበደን አታመልጡ። እና ሀገራችንን ሰላም ያድርግልን፣ አገራችንን ሰላም ያድርግልን። እንደዚህ መጥፎ ነገር እየተሰማ እኔ እንጃ መቼ ሰላም እንደሚሆን አላቅም። ሰላም አላህ ያድርግልን። ወጥቶ ተመቅረት አላህ ይጠብቀን። ወገኖቼ በያላችሁበት ሙስሊም ክርስቲያን ወገኖቼ አላህ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አገራችን ይሁን ሰላም አላህ ያድርግልን። በያለንበት ዓለም ላይ ሰላማችን ብዝት ትረፍ ብሎ በሰላም በደስታ ለሀገራችን ለቤተሰቦቻችን የምንጦራቸው የምንካደማቸው ያድርገን እንጂ በስተርጅና እንደው በእኛ ሀሳብ በእኛ ለቅሶ እድሜያቸውን አይሸኙት። እናት አባት ያላችሁ ከርማቸው የቡና መግዣ ላኩ፣ ዱዓ አድርጉልኝ፣ ጸሎት አድርጉልኝ እያላችሁ ዱዓ አስደርጉ። ጭካኔ አረመኔነት ለእናንተ ምንም አይሰራም። خلاص በሰው ሀገር ላይ ስትኖሩ በቃ ዱዓ አድርጋችሁ ዱዓ አስደርጋችሁ ጸሎት እያደረጋችሁ ሐቃችንን በረካ ረዴት ያርግልን፣ ተክፉ ነገር ይሰውረን እያላችሁ ዱዓ አድርጉ እንጂ እንደዚህ የሰውን አረ ቢስሚላህ እንደው አላህ አደረህን ያ ረብ አላህ አንተ ሰትረይ በረህመትክ ካቲሜን አሳምርልኝ፣ መጨረሻን አሳምርልኝ ያ ረቢ አላህ እስቱር አለያ ዱንያ ወላ አኺራ ያ አላህ ተመጥፎ ነገር አንተ ሰውረኝ፣ አይሻችንን ሁሉ አሳምርልን፣ ጭካኞችን አረመኔዎችን ከኛ አርቅልን ያ ረብ العالمين ያ ረብ አላህ በረህመትክ አገራችንን ሰላም እኛንም አማን ወጣችሁ በሰላም የምትመለሱበት እርዝቃችሁን ሐላላችሁን የምታገኙበትን አላህ ያመቻችላችሁ። ተመጥፎ ነገር ከመጥፎ አደጋ ሆነም ይሰውረን። አገራችን በሰላም በደስታ አማናችንን ተወተን ለሀገራችን ያብቃን። እውነት አማናችንን ተወተን የሰውን ስራትን ሰራ አማና ነው። አማናችንን በአግባቡ ተወተን ለሀገራችን ያብቃን። አገራችንን ሰላም ያድርግልን ነው ምለው ወገኖቼ። እናንተም በያላችሁበት አላህ ይጠብቃችሁ እና ሶብር ነው ይኖረን። ሶብር ካለ ትዕግስት ነው ዋናው አስፈላጊው ለሰው ልጅ። ትዕግስት ተላለ በቃ ምንም ነገር ሊኖር አይችልም። ለሰው ልጅ አስፈላጊው በዚህ ምድር ላይ ሶብር አዑዙ ቢላህ ብሎ ፊቱም በውሃ ታጥቦ ዱዓ አድርጎ መንቀሳቀስ እንጂ ስሜታዊ ሆናችሁ ሲያልፍ ተትንሽ ደቂቃ በኋላ ንዴቱ ሲበርድ ምን አርጌ ነው ምን ሰርቼ ነው ያ ረቢ ምን ውስጥ ልግባ? እንቅልፍ አተኙ። አንድ ነገር ኃጢአት የሰራ ሰው እንቅልፍ አይተኛም። ወንጀል የሰራ ሰው እንቅልፍ አይተኛም። ይተረጋ ሁልጊዜ ራሱን አያምንም። የሚሄድበትን አያምን፣ የሚረመድበትን አያምን። ሁልጊዜ ሰቀቀን ኑሮ። ስለዚህ ተምትሳቀቁ አስቀድማችሁ ማሰብ አለባችሁ። አውዝ ቢላ የሆነ ነገር ግዳማችሁ ካለ አንሱት፣ ወደዛ ገለል አርጉት፣ በቃ አርቁት።
ይሁን በቃ እናንተን አጥፍቶ የሚያጠፋ የሚወሰውሳችሁ ነገር ካለ አጥፉትና ገለል በሉ። አላህ ይጠብቃችሁ ይጠብቀኝ ነው የምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ አድርጉ። አላህ ይጠብቀን። እውነት እኔ በጣም ነው ያዘንኩት ወላሂ። እናትዬ ናት ታሳዝነኝ።